ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ኢራንና አሜሪካ ዳግም ወደ ጦርነት ተመልሰዋል። አንዱ በሌላው ላይ ከባድ ጥቃትን አድርሷል። ከጥንቅራችን መካከል ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎች ላይ የእስር ዘመቻ ተከፍቷል። እስሩ ኤርትራውያኑን የማባረሩ ሂደት አካል መሆኑ ተሰምቷል። እንደዚሁም ከግብፅና የኤርትራ መሪዎች ሰሞነኛው ጥብቅ ስብሰባ ቀጥሎ የአሰብና ምጽዋ ወደቦችን በጋራ ለማገናኘት አዲስ ስምምነት መፈረሙ መሰማቱን እንመለከታለን። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት ከስር ይፋ እያደረገ ነው። አጠቃላይ የመጨረሻው ውጤት መቼ ይገለጻል በሚለው ዙሪያም የተባለ ነገር አለ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት ከ2.3 ትሪሊየን ብር በላይ በጀት ያጸደቀ መሆኑ የሚታወስ ሲሆን ለክልሎች የሚደርሳቸው የድጎማ በጀት ድልድል እና ሌሎች የበጀት ድርሻዎችም ይፋ መሆኑንም ዳሰናል። የምርጫ ውጤትም ቀስ በቀስ ይፋ እየሆነ ነው። እነዚህና ሌሎች መረጃዎችም አሉ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤርትራውያንን የማባረር ዘመቻ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎች ላይ የእስር ዘመቻ ተከፍቷል። እስሩ ኤርትራውያንን የማባረር ሂደት አካል መሆኑ ተሰምቷል። በእስራኤል የሚኖሩና ኤርትራውን ፕሬዝዳንት ኢሳያስ አፈወርቂን አገዛዝ የሚደግፉ ስደተኞች ከሀገር የመባረር ከፍተኛ አደጋ ከፊታቸው ተደቅኗል። የአገሪቱ የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር በፖሊስና በህዝብ ባለስልጣናት ላይ ባደረጉት ከፍተኛ ግፊት በርካታ የኤርትራ ዜጎች በቁጥጥር ስር ውለው እንዲታሰሩ እየተደረገ ይገኛል። ይሁን እንጂ የኤርትራ መንግስት ደጋፊዎችን በይፋ ለማባረር ሙሉ ስልጣን ያለው የሀገር ውስጥ ጉዳይ ሚኒስትር ባለመኖሩ ምክንያት ውሳኔውን በተግባር ለማዋል ትልቅ ፈተና ሆኗል። ይህም ፖሊስ ፍርድ ቤት ሳይወስድ ሰዎችን በቁጥጥር ስር ለማዋል ሌላ የህግ መንገድ እየፈለገ ነው የሚል ጥርጣሬን በብዙዎች ዘንድ ፈጥሯል። ይህ በእስራኤል የተጀመረው ጠንካራ አቋም ከሌሎች የአውሮፓ ሀገራት ተሞክሮ ጋር ተመሳሳይነት አለው። ሃአሬትዝ የተባለው ታዋቂ የእስራኤል ጋዜጣ እንደዘገበው የኖርዌይ መንግስት በፈረንጆች 2025 ባሳለፈው ውሳኔ ከኤርትራ መንግስት ጭቆና ሸሽተናል ብለው የሐሰት መረጃ የሰጡ ነገር ግን በተግባር አገዛዙን የሚደግፉ ስደተኞችን ዜግነት በመንጠቅ ከሀገር እንዲባረሩ አድርጓል። አሁን ደግሞ የእስራኤል ፓርላማ ወይም ኬሴንት በተመሳሳይ መልኩ የኤርትራን መንግስት የሚደግፉ ስደተኞች የስደተኝነት መብት ሊኖራቸው አይገባም የሚል ህግ አውጥቷል። ይሁን እንጂ ይህ ህግ ከወጣ ከአንድ ዓመት በላይ ቢሆንም እስካሁን በቁጥጥር ስር ከዋሉ 17 ሰዎች መካከል ወደ ሀገሩ የተመለሰው አንድ ሰው ብቻ መሆኑ ተገልጿል። ይህ የስደተኞች መባረር ጉዳይ በእስራኤል ባለስልጣናት መካከል ከፍተኛ የፖለቲካ ሰጣ ገባና ክርክር ፈጥሯል። በቅርቡ በቴል አቪቭ ከተማ በአንድ ወጣት ላይ የተፈጸመውን የስለት ጥቃት ተከትሎ ሚኒስትር ቤንግቪር የሀገሪቱን ጠቅላይ አቃቤ ህግ መስሪያ ቤት ህጉን እያደናቀፈ ነው ሲሉ በይፋ ከሰዋል። የሚኒስትሩ የህግ ክፍሉ ከመንግስት ፖሊሲ ውጭ እየሰራ ነው በሚል ወቀሳ ቢያቀርቡ፣ የስደተኞች መብት ተሟጋቾች በበኩላቸው ሰዎችን ያለ በቂ ወንጀል ማሰርና ማባረር ከሰብአዊ መብት ህግጋት ውጭ ነው በማለት ይከራከራሉ። በቀጣይ መረጃ ግብፅና ኤርትራ በአሰብ ምጽዋ። በቀይ ባህርና በአፍሪካ ቀንድ አካባቢ እየታየ ያለው የጂኦፖለቲካ ትኩሳት ይበልጥ እየተባባሰ መጥቷል። የግብፅና የኤርትራ የውጭ ጉዳይ ሚኒስትሮች በካይሮ ባደረጉት አጠቃላይ ስብሰባ በጋራ የዜና መግለጫ የትብብር ስምምነት መፈራረማቸውን በይፋ አውጀዋል። ይህ ስምምነት በማዕድን፣ በመሰረተ ልማት እና በባህር ትራንስፖርት ላይ የሚያተኩር ቢሆንም ዋነኛው ትኩረቱ ግን በአሰብ ምጽዋና ማርሳ ፋጢማ ወደቦች ልማትና ትስስር ላይ መሆኑ ታውቋል። ይህ እርምጃ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካደረጉት የስትራቴጂክ ምክክር ቀጥሎ የመጣ ሲሆን በቀይ ባህር የደህንነት ጉዳይ ላይ የተደረገ ሌላው ጥብቅና ሚስጥራዊ ስብሰባ ውጤት መሆኑ ተነግሯል። ይህ የወደብ ልማትና የባህር ላይ ትስስር ስምምነት በተለይም የአሰብ ወደብን ማካተቱ በቀጥታ የባህር በር ፍላጎት ያላትን ኢትዮጵያን ለመገደብና ለመክበብ የተወጠነ ስልታዊ እርምጃ ነው በሚል በብዙዎች ዘንድ እየተተነተነ ይገኛል።
የዜናው ቀዳሚ ምንጭ የሆነው የግብፅ ውጭ ጉዳይ ሚኒስትር ገጽ እንደሚያመለክተው ሁለቱ ሀገራት የየብስ ትስስራቸውን ለማጠናከር የተስማሙ ሲሆን ግብፅ ለኤርትራ ሉዓላዊነትና ለግዛት አንድነት ያላትን ሙሉ ድጋፍ አረጋግጣለች ሲል አጽንኦት ሰጥቷል። ይህ የካይሮና አስመራ ጥብቅ ቁርኝት ኢትዮጵያ በቀይ ባህር ላይ ያላትን ተጽዕኖ የመፍጠር አቅም ሙሉ በሙሉ ለማዳከም እንደሆነ የፖለቲካ ተንታኞች ይገልጻሉ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ መግለጫቸው ላይ ቀይ ባህር ደህንነትና አስተዳደር መብት ባህር ዳርቻ ላላቸው ሀገራት ብቻ የተተወ መሆን አለበት በማለት አጽንኦት ሰጥተዋል። ይህ አገላለጽ የባህር በር የሌላትን ኢትዮጵያን በቀጥታ ከባህር በር ጉዳዮች ለማግለል የተደረገ ግልጽ ማሳያ ነው። ግብፅና ኤርትራ በቀጣይም በካይሮና በአስመራ በተከታታይ ምክክር ስብሰባዎችን ለማድረግ የተስማሙ ሲሆን ይህም በኢትዮጵያ ላይ የሚደረገውን ዲፕሎማሲያዊና ወታደራዊ ጫና ይበልጥ ለማጠንከር እንደሆነ ይገመታል። ይህ በካይሮ የተፈጸመው ስምምነት በአፍሪካ ቀንድ ላይ አዲስ የኃይል ሚዛን መፈጠሩን የሚያመለክት ሲሆን ቀጠናዊ ውጥረቱንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ስጋቶች እየጨመሩ መጥተዋል። ይህ የካይሮና አስመራ ጥምረት ኢትዮጵያን በቀጥታ የደህንነት ስጋት ውስጥ የሚጥል አደገኛ አካሄድ መሆኑን ተንታኞች ገልጸዋል። ኢትዮጵያ ወደ ቀይ ባህር ለመድረስ የጀመረችውን የዲፕሎማሲ ጥረት ተከትሎ የአሰብና የባህር ዳርቻዎችን ለግብፅ ተጽዕኖ ክፍት ማድረግ ኢትዮጵያን በቅርብ ርቀት የመቆጣጠር ስልት ነው። ግብፅ የህዳሴ ግድብን ውጥረት ወደ ቀይ ባህር በማምጣት ኤርትራን እንደ መደበቂያ በመጠቀም የኢትዮጵያን ቀጠናዊ ተሰሚነት ለመቀነስ በግልጽ እየሰራች መሆኑን ያሳያል። ይህ አዲስ የፖለቲካ ከበባ ኢትዮጵያ የባህር በር ጥያቄዋን ለማስከበር በምታደርገው ጉዞ ላይ ትልቅ የቤት ስራ የሚጥልባት ይሆናል። ወደ ቀጣይ መረጃ አለፍን። አሜሪካና ኢራን ከባድ ውጊያ ያደረጉ። በተኩስ አቁም ውስጥ የነበረው የኢራን አሜሪካ ጦርነት በአዲስ መልኩ አገርሽቷል። ኢራን ወደ ስምምነት እየመጣች አይደለም፣ እናም ቅጣት ያስፈልጋታል ያሉት ፕሬዝዳንት ዶናልድ ትራምፕ ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት ፈጽሟል። ኢራንም ለደረሰብኝ ጥቃት አጸፋዊ ምላሽን መስጠት አለብኝ በማለትም በኩዌትና ባህሬን የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤል ደብድባለች። ጦርነቱን በበላይነት እየመራ ያለው የአሜሪካ ማዕከላዊ እዝ ሴንትኮም ፕሬዝዳንት ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶች መፈጸሙን አስታውቋል። አሜሪካ የቴህራን አየር መከላከያዎችን፣ ራዳሮችና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በአገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የአሜሪካን እርምጃ ተከትሎም ኢራን የሆርሙዝ ወሽመጥን ለየትኛውም መርከብ ምንም አይነት አገልግሎት ሊሰጥ በማይችልበት ደረጃ ጥርቅም አድርጌ የዘጋሁት መሆኑ ይታወቅልኝ ስትል አስታውቃለች። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ አሳይቷል። ከጦርነቱ በፊት 1 በርሜል የነዳጅ ድፍድፍ በሰባዎቹ ዶላር ውስጥ የነበረ ሲሆን ከዚያ በኋላ ግን እስከ $106 ደርሶም ነበር። ከዚያ በኋላም ወደ $90ዎቹ እየወረደም የነበረ መሆኑ የሚታወስ ነው። ከሰዓታት በፊት የተከሰተውን ጦርነት ተከትሎ በሰዓታት ልዩነት ውስጥ $2 ጭማሪን በማሳየት $95 ገብቷል። በቀጣይ መረጃ የምርጫ ውጤት ይፋ እየሆነ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት 24 ቀን 2018 ዓ.ም የተካሄደውን ሀገር አቀፍ ምርጫ ውጤት ከስር ይፋ በማድረግ ላይ ይገኛል። እስካሁን ባለው ሁኔታ ቦርዱ በ4 ክልሎች ውስጥ የሚገኙ የ24 የምርጫ ክልሎች ውጤትን ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ባወጃቸው የምርጫ ውጤቶች ገዢው ፓርቲ ብልጽግና የተወዳደረባቸውን ወንበሮች በሙሉ ማሸነፉ ታውቋል። ምርጫ ቦርድን ዋቢ ያደረገውና የዘገባው ምንጭ የሆነ ኢትዮጵያ ኢንሳይደር እንዳመለከተው ከሆነ ቦርዱ ሰኔ 2 እና 3 ቀን 2018 ዓ.ም በሰጣቸው ተከታታይ መግለጫዎች የመጀመሪያና ሁለተኛ ዙር ከፊል የምርጫ ውጤቶችን በይፋ ያጸደቀ ሲሆን እስካሁን በታወጁት ምርጫ ውጤቶች መሰረትም ገዢው ብልጽግና ፓርቲ ተወዳድሮ የተሸነፈበት አንድም የፓርላማም ሆነ የክልል ምክር ቤት ወንበር አለመኖሩ ታውቋል። እስካሁን በድምሩ የ22 የፓርላማና የ85 የክልል ምክር ቤት ወንበሮች በጥቅሉ 107 መቀመጫዎች ውጤት የታወቀ መሆኑን ያከለው ዘገባው ለፓርላማ 21ን እንደዚሁም ለክልል ምክር ቤቶች 83ን ወንበሮች ብልጽግና ፓርቲ ሙሉ በሙሉ አሸንፏልም ተብሏል። ተቃዋሚ ፓርቲዎች እስካሁን በጥቅሉ 3 ወንበሮችን ማሸነፍ የቻሉ መሆኑን ያመለከተው ዘገባው አብን 1 ለፓርላማ፣ ብሄነን 1 ለክልል ምክር ቤት እንዲሁም በኦብነግ በኩል አቶ መሐመድ ሐሰን ሁሴን በደገሃቡር 1 ለክልል ምክር ቤት ያሸነፉ መሆኑ ታውቋል። ተቃዋሚዎቹ ያሸነፏቸው እነዚህ 3ቱም ወንበሮች ገዢ ብልጽግና ፓርቲ አስቀድሞ በእጩዎች ምዝገባ ወቅት ምንም አይነት እጩ ያላቀረበባቸውና ያልተወዳደረባቸው የምርጫ ክልሎች ናቸውም ተብሏል። አጠቃላይ ውጤቱ መቼ ይገለጻል በሚለው ዙሪያም ዶቼ ቬለ የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉን ጠይቄያለሁ ብሏል። ኃላፊዋ በሰጡት ምላሽም በሕግ በተቀመጠው መሰረት ድምፅ ከተሰጠበት በ20 ቀናት ውስጥ ይፋ ሆኖ እንደሚጠናቀቅ ፍንጭ መስጠታቸውን በማመልከት መመሪያው በሚፈቅደው መሰረት ከስር እያጣራን እየሄድን ነው። ውጤቱን ሙሉ በሙሉ ይፋ ለማድረግ የሁሉም ምርጫ ክልሎች ውጤት ተጣርቶ ወደ ማዕከል ገብቶ መረጋገጥ ይኖርበታል።
የቦርዱ መመሪያ ድምፅ በተሰጠ በ10 ቀናት ውስጥ ውጤት ይፋ እንደሚደረግ ቢደነግግም ከአቅም በላይ የሆነ ምክንያት ካጋጠመ የመጨረሻ ውጤት ማሳወቂያ ጊዜ ወደ 20 ቀናት ከፍ ሊል እንደሚችል በሕጉ ተደንግጓል ሲሉ መናገራቸውን አመልክቷል። በቀጣይ ርዕስ የክልሎች የበጀት ድልድል ይፋ ሆነ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓ.ም በጀት ከ2.3 ትሪሊየን ብር በላይ በጀትን ያጸደቀ መሆኑ የሚታወስ ሲሆን ለክልሎች የሚደርሳቸው የድጎማ በጀት ድልድል እና ሌሎች የበጀት ድርሻዎችም ይፋ ሆነዋል። ኦሮሚያ ክልል 179.35 ቢሊዮን ብር ድጎማ የተመደበለት ሲሆን አማራ ክልል 122.42 ቢሊዮን ድጎማን በማግኘት ሁለተኛ ደረጃ ላይ ተቀምጧል። በሶስተኛ ደረጃ ላይ የሚገኘው ሶማሌ ክልል ሲሆን 51.94 ቢሊዮን ብር በጀት ተመድቦለታል። ደቡብ ኢትዮጵያ 36.58 ቢሊዮን ብር፣ ትግራይ ክልል 31.38 ቢሊዮን ብር ተመድቦላቸው በአምስተኛና ስድስተኛ ደረጃ ላይ ተቀምጠዋል። መዲናዋ አዲስ አበባ 74 ሚሊዮን ብር ድጎማን በማግኘት የመጨረሻው ደረጃ ላይ ተቀምጣለች። አዲስ አበባ ከዚህ የድጎማ የገንዘብ ድጋፍ ዝርዝር ውስጥ ወጥታ የነበረ ሲሆን በዚህ ዓመት እንድትካተት ተደርጓል። የፌዴራል መንግስት ለ2019 በጀት ዓመት ካዘጋጀው ጠቅላላ በጀት ውስጥ 542.1 ቢሊዮን ብር የሚሆነውን ለሀገር ውስጥና ለውጭ ዕዳ ክፍያ እንዲውል የተመደበ መሆኑ ታውቋል። በጀቱ ከመጪው ሐምሌ ወር ጀምሮ ተግባራዊ የሚሆነው በሕዝብ ተወካዮች ምክር ቤት ሲጸድቅ ነው። በቅርቡም ይጸድቃል ተብሎ ይታሰባል። በቀጣይ ርዕስ የኩዌት አዲሱ የሰራተኛ ፍቃድ ሕግ ወጣ። ኢትዮጵያ ከተፈቀደላቸው መካከል ሆናለች። ኩዌት ከኢትዮጵያ ጨምሮ ከ10 ሀገራት የቤት ሰራተኞችን ለመቅጠር መፍቀዷ ተሰማ። የኩዌት የሀገር ውስጥ ሚኒስቴር የቤት ሰራተኞች ቅጥር ዘርፍን ይበልጥ ለመቆጣጠርና ክትትልን ለማጠናከር የሚያስችል አዲስ መመሪያ ነው ያወጣው። በአዲሱ መመሪያ መሰረት ኩዌት ከኢትዮጵያና ኤርትራ ጨምሮ ከ10 ሀገራት የቤት ሰራተኞችን ወንድም ሴትም ለመቅጠር የፈቀደች ሲሆን በ27 ሀገራት ላይ ደግሞ እገዳ ጥላለች። ይህ አዲስ መመሪያ የሀገሪቱ የውጭ ጉዳይ ሚኒስቴር፣ የጤና ሚኒስቴርና የሰው ኃይል ባለስልጣን ባቀረቡት ምክረ ሀሳብ ላይ ተመስርቶ ተግባራዊ መሆን መጀመሩ ተዘግቧል። ኩዌት ሰራተኞች ወደ ሀገሯ እንዲገቡ የተፈቀደላቸው 10 ሀገራት ኢትዮጵያ፣ ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ኤርትራ፣ ቪየትናም እና ኔፓል ሲሆኑ ከአፍሪካዊቷ ሴኔጋል ደግሞ ለወንድ ሰራተኞች ብቻ በኩዌት እንዲቀጠሩ ፍቃድ ተሰጥቷል። የሰራተኞች ቅጥር ሂደቱን የኩዌት መንግስት በጥብቅ እንደሚቆጣጠረው ተመልክቷል። ቅጥሩ በሀገራት መካከል በተካሄደ ስምምነት ብቻ እንደሚፈጸምም ተገልጿል። የስራ ቅጥር የተከለከለው ሀገራት 27 ሲሆኑ ከእነዚህ መካከል ኬንያ፣ ኡጋንዳ፣ ናይጄሪያ፣ ጅቡቲ፣ ማዳጋስካር፣ ሩዋንዳ፣ ካሜሩን እና ኮንጎ ይገኙበታል። በአንዳንድ ሀገራት ላይ የተጣለው እገዳ ሴት የቤት ሰራተኞችን ብቻ የሚመለከት ሲሆን የወንድ ሰራተኞች ቅጥር ግን ሊፈቀድ እንደሚችል መረጃው አመልክቷል። አዲሱ የኩዌት መመሪያ በዘርፉ ላይ የሚታዩ ክፍተቶችን በጥብቅ ቁጥጥር ስር ለማዋል ያለመ ነው ተብሏል። በተጨማሪም ኩዌት የሰራተኛ ቅጥር ሂደቱን ሙሉ በሙሉ በኦንላይን የማድረግ ሂደት ላይ ስትሆን የኩዌት መንግስት የሥራ ቅጥር ሂደትን የሚቀበልበትና መስፈርት የሚለይበት ሳህል የተሰኘ ሞባይል መተግበሪያ ሥራ ለማመልከት ዋነኛው ገጽ አድርጎታል። አሁን በኩዌት የሚገኙ ዜጎችና ስደተኞች ለሰራተኞች አዲስ ቪዛ የማውጣት ፍቃድ የማደስና መልሶ የማስመዝገብ ግዴታ ተጥሎባቸዋል። የኩዌት መንግስት በአዲሱ የሳህል መተግበሪያ ሁሉም የውጭ ሰራተኞች ቅጥር እንዲመዘገብ የሚፈልግ ሲሆን በዚህ መልኩ በመሃል ያሉ ህገወጥ የቅጥር ደላሎችን ከመስመር ለማስወጣት አልሟል። ህገወጥ የቪዛ ንግድን ለመቆጣጠር የወጣ አሰራር መሆኑም ተነግሯል። የስፖንሰር አሰራሩ ላይም ጥብቅ መመሪያዎች የተቀመጡ ሲሆን የኮታ ስርዓቱን ለማመጣጠን ሲባል አንዲት ሴት ሌላ አንድ የውጭ ሰራተኛ ብቻ ስፖንሰር እንድታደርግ ሲፈቀድላት፣ አንድ ወንድ ደግሞ አንድ ወንድ አሽከርካሪን ብቻ ስፖንሰር እንዲያደርግ ይፈቀድለታል። ወንዶች ለሴቶች ስፖንሰር መሆን አይችሉም። ያገቡ፣ የተፋቱ ወይም ባል የሞተባቸው ሴቶችና ልጆች ያሏቸው እስከ 3 የቤት ሰራተኛ እንዲቀጥሩ አዲሱ መመሪያ ይፈቅዳል። በቀጣይ መረጃ የተገደሉት ኢትዮጵያውያን። በሳውዲ አረቢያ በሚገኝ አንድ እስር ቤት ውስጥ 65 ኢትዮጵያውያን ስደተኞች በጅምላ መረሸናቸውን የሚያሳይ አስደንጋጭ መረጃ ወጥቷል። ግድያ የተፈጸመው በሀገሪቱ ደቡብ ምዕራብ አስር ክልል ውስጥ በሚገኘው የካሚስ ሙሻይት ማደሪያ ተቋም ብሎክ 5 በተባለው ክፍል ውስጥ መሆኑን የቀድሞ የትግራይ ወጣቶች ጉዳይ ቢሮ ኃላፊ ሃይሽ ሱባጋዲስ በማህበራዊ ገጻቸው ይፋ አድርገዋል። እንደ ባለስልጣኑ ገለጻ ትላንት ሰኔ 3 ቀን 2018 ዓ.ም የተገደሉ ስደተኞች በአብዛኛው ከትግራይ ክልል የተሰደዱ ተፈናቃዮች ናቸው። ይህ መረጃ የወጣው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች ላይ የጅምላ ግድያ ሊፈጸም እንደሚችል አስቀድመው በተደጋጋሚ ማስጠንቀቂያ ሲሰጡ በቆዩበት ወቅት ነው። ይህንን ዘገባ ያወጣው ወጋሃታ መጽሔት እንደገለጸው የተረሸኑት ወገኖች መሰረታዊ ሕግ ከለላ ባላገኘ የፍርድ ሂደት
የሞት ፍርድ ከተፈረደባቸው ከ200 በላይ ኢትዮጵያውያን ስደተኞች መካከል የተወሰኑት ናቸው። የሳውዲ ባለሥልጣናት ግን በዚህ ጉዳይ ላይ እስካሁን በይፋ የሰጡት መግለጫ የለም። ይሁን እንጂ የሰብአዊ መብት ድርጅቶች ቀደም ብለው ባወጡት መረጃ በዚሁ እስር ቤት የሚገኙ በርካታ ስደተኞች ከእጽ ጋር በተያያዘ ወንጀል ክስ እንደቀረበባቸውና ፍርዱ የተሰጠውን በአጭር ጊዜ ቡድን ችሎት ያለምንም በቂ ጠበቃና አስተርጓሚ መሆኑን አስታውቀው ነበር። በጉዳዩ ላይ ሰፊ ክትትል ሲያደርግ የነበረው ሂውማን ራይትስ ዎች እንደገለጸው ታሳሪዎቹ ማንበብ የማይችሉትን ሰነድ በዱላ ተደብድበው እንዲፈርሙ ተገደዋል። የሞት ፍርድ እንደተፈረደባቸውም ያወቁት በሂደቱ የመጨረሻ ደረጃ ላይ እንደነበር ተገልጿል። እነዚህ ስደተኞች ለ2 ዓመታት ያህል ያለምንም የይግባኝ መብት ታስረው የቆዩ ሲሆን ከኢትዮጵያ ቆንስላ ባለሥልጣናት ጋርም ምንም አይነት ግንኙነት እንዳይኖራቸው ተደርጓል። ይህ አሳዛኝ ክስተት በስደት የሚገኙ ኢትዮጵያውያንና በሀገር ውስጥ የሚገኙ ቤተሰቦቻቸውን ልብ በሐዘን ሰብረዋል። የተሻለ ሕይወት ፍለጋና ከሀገር ውስጥ ችግር ለመሸሽ በየበረሃውና በየባህሩ ብዙ መከራ አይተው ሳውዲ የገቡት እነዚህ ወጣቶች መጨረሻቸው እንዲህ ያለ አሰቃቂ የጅምላ ግድያ መሆኑ በርካቶችን አሳዝነዋል። ክስተቱ ዛሬም በእስር ላይ ላሉት በመቶዎች የሚቆጠሩ ሌሎች ኢትዮጵያውያን ስደተኞች ሕይወት ትልቅ ስጋት የደቀነ ነው። በቀጣይ ርዕስ አሜሪካ ሱዳን ላይ ቆፍጠን ያለ እርምጃ ልትወስድ ነው። የአሜሪካ ሴናተሮች በሱዳን ያለውን ጦርነት ለማስቆም ያለመ አዲስ የሕግ ረቂቅ በሴኔቱ አቅርበዋል። ለሴኔቱ የቀረበው ረቂቅ በሱዳን እየተፋለሙ ያሉትን ሁለቱም ኃይሎች ማለትም የሱዳን ጦርን እና ፈጥኖ ደራሽ ኃይሎችን ሁለቱንም ዓለም አቀፍ አሸባሪ ሲል የሚፈርጅ ነው። ይህ ሐሳብ ጦርነቱ በተጀመረበት በባይደን አስተዳደር ዘመን ቀርቦ የነበረ ቢሆንም አሁን ከሁለቱም ፓርቲዎች ማለትም ሪፐብሊካንና ዴሞክራት የተውጣጡ ሴናተሮች ጉዳዩን ለመመልከት እንደ አዲስ ሐሳቡን አቅርቦታል። ረቂቁ ቆፍጠን ያለ እርምጃ በሱዳን ተፋላሚዎች ላይ እንዲወሰድ የሚጠይቅ ነው። ፒስ ኢን ሱዳን አክት የሚል ስም በተሰጠው በዚህ ረቂቅ የአሜሪካ ዋና አቃቤ ሕግ ወይም አቶርኒ ጀነራል፣ የስቴት ዲፓርትመንት እና የአሜሪካ ፌዴራል ግምጃ ቤት ጦርነቱን ለማስቆም ሊወስዱ የሚችሉ ማንኛውንም አይነት ጠንካራ እርምጃዎችን እንዲያጤኑ ይጠይቃል። አሜሪካ ዓለም አቀፍ የሆነ ትልቅ የኢኮኖሚ ማዕቀብ ሱዳን ላይ በመጣል ተፋላሚ ኃይሎችን የፋይናንስ ምንጭ ለማድረግም አማራጮችን እንድታይ ይህ ሰነድ ይጠይቃል። የተጠቀሱት ተቋማት በ90 ቀናት ውስጥ የሱዳንን ጦርነት ለማስቆም የሚረዱ እርምጃዎችን አጥንተው ለኮንግረስ የውጭ ግንኙነትና የፍትህ ኮሚቴ እንዲያቀርቡም ረቂቁ ያዛል። ይህ ረቂቅ ሕግ ከጸደቀ በሱዳን ጦርነት ዙሪያ በዋሽንግተን እስከዛሬ ከወሰደቻቸው እርምጃዎች ሁሉ እጅግ ጠበቅ ያለው እርምጃ በሱዳን ላይ እንድታሳርፍ የሚፈቅድላት መሆኑ ተመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።